የዚህ ልጅ በዚህ ፍጥነት ወደ ጤናው መመለሱ ግን አልገረማችሁ? ሰረብራል ማሌሪያ እኮ በጣም ከበድ ያለ ህመም ነው። ለማንኛውም እሱን እንኳን ወደ ጤንነቱ መለሰው። እኔ ደግሞ በዚህ አጋጣሚ በወባና በጭንቅላት ወባ መካከል ያለውን ልዩነት ልንገራችሁ። የወባ ህመም ምልክቶች ከሰረብራል ማሌሪያ ወይም ከጭንቅላት ወባ ምልክቶች አንጻር ሲታዩ በጣም ቀለል ያሉ ናቸው። ትኩሳት፣ ራስ ምታት፣ የሰውነት ማንቀጥቀጥ ወይም ብርድ ማለት ይኖራል። ሰረብራል ማሌሪያ ወይም የጭንቅላት ወባ ማለት ግን ከበድ ያለ የወባ ህመም አይነት ነው። የወባ ህመም አእምሯችንን እና ነርቫችንን ሲያጠቃ ማለት ነው። እንደ ማንቀጥቀጥ ስላችሁ ቀለል ያለው የብርድ ማንቀጥቀጥ ሳይሆን እንደ ሲዥር አይነት ሳይታከም የተወሰነ ጊዜ ከቆየ ደግሞ ወደ ኮማና ከዛም አልፎ እስከ ሞት ሊያደርስ ይችላል። የጭንቅላት ወባ ሲይዘን መጀመሪያ አካባቢ የሚታዩ ምልክቶች ተደጋጋሚ የሆነ ማስመለስና ከፍተኛ የሆነ ድካም እንዲሁም ድንገተኛ የሆኑ የባህሪ ለውጦች ይስተዋላሉ። የታመመው ሰው ነጭናጫ ይሆናል፣ እንዲሁም ግራ መጋባት ወይም ኮንፊውዥን ይኖረዋል። ዋናው መፍትሄ እነዚህ ምልክቶች ሲኖሩ በአፋጣኝ ወደ ጤና ተቋም መሄድና ሕክምና መጀመር ነው። ሕክምናው እንግዲህ ጆን ዳንኤል ሲናገር እንደነበረው ለመጀመሪያው 3 ቀናት በመርፌ የሚሰጥ ሕክምና ነው የሚኖረው። በዛ ግን አያበቃ፣ መድኃኒቱ ወደሚዋጥ መድኃኒት ይቀየርና ሕክምናው እስከ 7 ቀናት ወይም ከዛም በላይ ሊቆይ ይችላል።